ድል በክፍል 26 ሜሌክ አምነንን ስለመካድ እያወራ ነበረ። ሜልሲ ደግሞ የእሱን ወሬ በሙሉ ሰምታ እሺ አንተ የአምነን ጋር የምሰራው ሰው ነህ እና ደግሞ እያጭበረበርክ ነው ማለት ነው ብሩን የምትወስድበት አንተ ነህ የድርጅቱን መክሰር ምክንያት እያለችው ነበር ያለቀው። ሰላም ሰላም ቤተሰብ እንዴት ናችሁ? ድል በክፍል 28 ይዤላችሁ መጥቻለሁ። ሜልሲ እንግዲህ እንስማማና አብረን እናንተ እንስራ፣ አምነን ደግሞ ይህን ጉዳይ ማወቅ የለበት። መጀመሪያ እንግዲህ እውነት አንተ የተቀጠርከው እዛ ለምንድን ነው? ስራ ምንድን ነው ብለው ነበረ። አይ ስራዬማ ያው እዛው ድርጅቱ የአቶ አምነን ተላላኪ ነኝ እና ራሴን ለመለወጥ ነው የተቀጠርኩትኝ። እና ራስን የምትለውጠው እየሰረክ ነው እንዴ? እውነት እልሻለሁ ወይዘሮ ሜርሲ አንቺ እንዳሰብሽው አይደለም። እሺ ሌላ ያልሰማሁት ነገር ካለ ንገረኝ። ከዛ እናንተ ተስማምተን አብረን መስራት እንችላለን ማለት አቶ አምነን ሳያውቅ ማለት ነው ብላ እንግዲህ ከሜሊክ ጋር ተስማምተው እሱም ሁሉም ነገር ነግሯታል ማለት ነው። አቶ አምነን እያጭበረበረው እንደሆነ እና የድርጅቱ የመክሰር ምክንያት እሱ እንደሆነ ሲነግራት እሷ ደግሞ ስልኳን ሪከርድ እያደረገችበት ነበር ማለት ነው። ያወሩትም በሙሉ በስልኳ ሪከርድ አድርጋ ይዛለች። ሜሊክ ደግሞ ያንን ነገር አያውቅም፣ ምክንያቱም ከእሱ ጋር ለመስራት እንደተስማማች ነው የሚያውቀው። መጀመሪያ ላይ ግን ያንን ወሬ ስለሰማችበት ሂዳ ለአቶ አምነን ትናገርብኛለች ብሎ ደንግጦ ነበረ። ሜርሲ ግን አቶ አምነን የመርዳት ፍላጎት የላትም፣ ለስሙ አክስቱ ናት። ግን እዛ ቤት ያለችው የአምነንን ገንዘብ ፈልጋ ነው ማለት ነው። የወንድሜ ልጅ ነው። ስለዚህ ከሱ ጎን ማንም ከሌለም እኔ እሱን ንብረት ሁሉ ወስዳለሁ ብላ አስባ ነበር። ግን እንዳሰበችው እየሆነላት አይደለም። ምክንያቱም በዚህ በኩል ሲፈን ገንዘቡን በሙሉ እያወደመችው ስለሆነ፣ ስለዚህ ከአምነን ምንም አይነት ገንዘብ ከሌለም ሜርሲ ምንም ልታገኝ አትችልም። ከመጀመሪያው ግን ጥሩ ነገር ብትሰራ ኑሮ ሲፈን አቶ አምነን እየተበቀለችው እንደሆነ ብትነግረው፣ እንዲሁም አሁን ለሜሊክ ደግሞ የድርጅቱ የመክሰሩ ምክንያት እንደሆነ ሁሉም ነገር የምታውቀውን በሙሉ ለአቶ አምነን ብትነግረው ምናልባት እሱም ላይ ከስር ይችላል። ለእሷ ደግሞ ስራ ሊሰጣት ይችል ነበር። እሷ ግን እንደዛ አላደረገችም። እንደዛ በማድረግ ፈንታ ከሌቦች ጋር በመስማማት እንግዲህ አቶ አምነን እየጎዳችው ትገኛለች። በስተ መጨረሻ ግን እሷም እንደምትጎዳ ተስፋ እናደርጋለን። አቶ አምነንና ቤሊን ደግሞ በድጋሚ ታርቀዋል። ከዚህ በፊት ጄሪ አጣልታቸው ነበረ። ቤሊን የኔን ልብስ ሰርቃኛለች፣ ስለዚህ ከዚህ ቤት መባረር አለባት። አላስፈላጊ ሰዎች እዚህ ቤት ምንድን ነው የሚያደርጉትኝ? አይ አላስፈላጊ ሰዎች ቢሆኑም እኛ ጋር ብዙ መከራ አሳልፈዋል። ቤታችን ሲቃጠል የእነሱ ልብሳቸው ምንም ነገር የላቸውም፣ ሁሉ ነገራቸው አብሮ ተቃጥሏል። ስለዚህ በዚህ ሰዓት ውጡ ማለት ከባድ ነው ብሎ እንግዲህ አቶ አምነን ጄሪን ለማረጋጋት ሞክሮ ነበረ። በዛ ምክንያት ቤሊን አንዳንድ ነገር ተናግሯት ነበር። አንቺ ግን ምን አይነት ሰው ነች? እኔ የማስብሽ ሰው ሌላ፣ አንቺ የምታደርጊው ነገር ሌላ ነገር ነው፣ ምንሽም አይመሳሰልም በማለት እንግዲህ በድጋሚ ልቧን ሰብሯት ነበር በማታውቀው ነገር። ያው ሁለታቸውም ስለሚወደዱ ድጋሚ ታርቀዋል ማለት ነው። እሱ ወደ ቤሊን ክፍል ሄዶ ነበረ። ጄሪ ደግሞ ከቤት አልነበረችም፣ ወደ ውጭ ሄዳ ነበር ነው። አምነንና ቤሊን አምነን ከቤሊን ክፍል አብረው ተቀምጠው እያወሩ ምናምን ነበር ነው። አሁን የምናደርገው ነገር ግን ልክ ነው። ምንድን ነው ቤሊን ሄድ እያልሽ ነው እንዴ? አይ አሁን ጄሪ ቤት መጣስ ብዬ እኮ ነው እንጂ እኮ እዚህ ብትሆን ደስ ይለኛል። አይ በቃ ዝም በይ ብሎ እንግዲህ ብዙ ሰዓት ተቀምጠዋል ማለት ነው አብረው። ጄሪ ደግሞ ስትመጣ ከቤት ወይዘሮ ዛራ ብቻ ነው ያገኘችው። አምነን የት ነው እስኪ ስትላት፣ ወይ እዚህ የለም፣ አንቺ እዚህ ሳሎን ተቀመጭና እኔ ጠርቼልሽ ልምጣ። አይ እና ዛራ አያስፈልግም፣ እኔ ሄጄ አየዋለሁ፣ ምናልባት ከክፍላችሁ ሆኗል ብላ እንግዲህ ስትሄድ አቶ አምነን ደግሞ ከክፍላቸው የለም። ወይዘሮ ዛራን በጣም ደንግጣ ነበረ። ምክንያቱም አምነን ከቤሊን ጋር እንደሆነ ስለምታውቅ ወይኔ በቃ አለቀላቸው እያለች ነበር። ስልክ ብትደውል ብትፈልገው ልታገኘው አልቻለችም። ግን ወደ ቤሊን ክፍል አልሄደችም፣ ምክንያቱም እዛ ሄዳን ብላ ስላላሰበች ማለት ነው። በስተ መጨረሻ ግን ቤሊን እና አምነን ተያይዘው ብቅ ሲሉ፣ እሺ አምነን የት ነበርክ? ስልክ ስደውልም አታነሳም፣ ብፈልግም ከክፍላችንም አላገኘሁም፣ የት ሂደህ ነው? ከቤሊን ጋር ነበርኩኝ ነው ያለው አቶ አምነን ነው። ቤሊን ደግሞ የአቶ አምነን እጅ ይዘው ነበር። ልክ ጄሪን ስታይ እጇን ምን ችግር ያደረገችው? ምክንያቱም ጄሪ ማየት የለባትም ብላ ስለምታስብ። አቶ አምነን ግን ምንም ግድ የለውም ወይ እስካሁን ድረስ ሲጀመር ቤሊን ነው የሚወደው። ከጄሪ ጋር አብን እንዲያደረገን ነገር ቢኖር እንትን ማለት ልጁ ነው። ስለዚህ ልጅ ከሌለ ደግሞ እኔና ጄሪ ምንም የሚያገናኘን ነገር የለም ብሎ ነበር ከዚህ በፊት። አሁን ግን ልጁም ወርዶባታል፣ ምንም ነገር የለም አምነንና ጄሪ። ስለዚህ አቶ አምነን የሚወደው ቤሊን ነው። ከቤሊን ጋር መሆን እፈልጋለሁ፣ ከአንቺ ጋር ያገናኘን ልጅ ነበር ብሎ ተነጋግሮ እንደውም መለያየት ነበረበት እንጂ አሁን በእሱ ምክንያት ቤሊን ችግር ውስጥ ነው የክተታት ማለት ነው። ምክንያቱም እሷ ጄሪ አምነን ምንም ነገር ማድረግ አትችልም። ቤሊ ላይ ግን
ስፈልግ ከቤት ትባረራለች፣ ስፈልግ ደግሞ መጥፎ ቃላት ትናገራታለች። ስለዚህ ቤሊና ቶሎ ከክፍላችን እፈልግሻለሁ ነው ያለቻት። እሷም እንግዲህ ምንም ማለት አልቻለችም። እሺ ብላ ሄዳም እሺ ባሌ ከአንቺ ክፍል ምን ያደርጋል? በቃ አንቺ የዛን ሰዓት ሚስት ሲመረጥ እንዳደረግሽው ድራማ አድርገሽ አልተሳካልሽም። አሁን ደግሞ ድራማ እየሰራሽ ነው። ምን ማለትሽ ነው ጄሪ? አምነን እኮ የሚያደርገውን ነገር ያውቃል። ህፃን ልጅ አይደለም እና ፈልጎ ነው የመጣው እያልሽ ነው? አይ እንደዛ ማለት አይደለም። ሰላም ሌላ ነው የመጣው። ያንቺ ሰላም መሆን አለመሆን ላቱ አምነን ምን ያደርግለታል? እሱን ራሱን ጠይቂው፣ እኔን አይመለከተኝም። ግን ሰላም ሌላ ነው የመጣው። በጣም አላበዛሽውም? ግን አንቺ ግን ባሌ ልትነጥቂ ነው የፈለግሽው። ጄሪ አንቺ ለባልሽ ታማኝ ሴት ከሆንሽ ባልሽ ልታምኑ ይገባል። እሱማ አምነዋለሁ። እንደዛ ከሆነ ልሂድ። ቆይ መሄድ አትችይም ብትላት እንግዲህ ጄሪ እንደውም ከዚህ ቤት ቅራቅንቦሽን አስይዤ ነው ማባረርሽ። አይ ጄሪ ከዚህ ቤት ሁለታችንም አብረን እንግዲህ አሁን እንደመጣንማ አትርሽ እና አብረን እንደገባን አብረን እንወጣለን እያልሽ ነው? እንደዛ ማለት አይደለም። አብረን መተን እንደዚህ መናገር አልነበረበችም። ይህ ንግግር እኔ ከአንቺ አልጠብቅም። መጥፎ ስራ እየሰራሽ ከሰው ጥሩ ነገር ትጠብቂያለሽ እንዴ? አንቺ እኮ ባሌን ለመቀማት ሙከራ እያደረግሽ ነው ጄሪ። አንቺ እንደምታስቢዋለም ግን እንደፈለግሽ ማሰብ ትችያለሽ። ይህን ነገር ግን ከአንቺ አልጠብቅም ነበር ብላ ቤሊን እያወራቻት ጄሪን ትታ ስትሄድ ጄሪ ደግሞ ወጥታ ልክ ቤሊን ከደረጃው ስትደርስ ማለት ነው ገፈተረቻት። እንግዲህ ቤሊንም ወድቃለች። ከገፈተረቻት በኋላ ወይኔ ጉዴ ምንድን ያደረጉት ብላ ከክፍሏ ገብታ በሩን ዘግታን የተቀመጠችው። እንግዲህ ቤሊ ለብዙ ሰዓታት እዛ ደረጃ ላይ ተገፍትራ ወድቃ ነበረ። እንደ አጋጣሚ ያገኛት ሙስጠፋ ነው። ሙስጠፋ ሲያገኘት እንግዲህ በመጮህ ሀምቷ ምንን ሁሉም ሰው ጠርቶ ቤሊን ከወደቀችበት እንድትነሳ አድርጓል። አቶ አምነን በጣም ደንግጧን ቤሊን እያለ ወይዘሮ ዛራም ሁላቸውም ተደናግጣ ይገኛሉ። ጄሪ ግን ክፍሏን ዘግታ እዛው ተቀምጣለች። ሰዎቹ ላይ የተንጫጩ፣ እሷ ግን ለመውጣት ራሱ ሙከራ አላደረገችም። ምክንያቱም ባደረገችው ነገር በጣም የደነገጠችው። አንዳንድ ጊዜ ስሜታዊ ሆነን የምናደርጋቸው ነገሮች ዋጋ ያስከፍሉናል በህይወታችን። ጄሪ ላይ የተፈጠረው ነገር ያ ነው። እንግዲህ ስሜታዊ ሆነ ጄሪ ከቤሊንን ከደረጃ ገፈተረቻት። ሲጀመር አቶ አምነን ራሱ ፈልጎ ነው እንጂ ሄደው አምነንም በግድና ብለው አይደለም ቤሊ። ጄሪ ግን እንደዛ ነው ያሰበችው። እሷም ነግራታለች። እኔ አቶ አምነን አላስገድድኩትም ራሱ ነው ፈልጎ የመጣው እና ደግሞ የመጣው ሰላም ላይ ነው ሌላ ነገር አይደለም ብትላት፣ እሷ ግን ልታምናት ፈቃደኛ ባለመሆኗ ከደረጃ ላይ ገብትራታለች ማለት ነው። ሁላቸውም በጭንቀት ላይ ይገኛሉ። አሁን ምን ላደርግ ነው ፈጣሪ፣ ምን አይነት ነገር ውስጥ ነው የገባሁት ብላ እንግዲህ ለምን ሙስጠፋን አላማክረውም ብላ ለሙስጠፋ ስትደውል እንደ አጋጣሚ ሙስጠፋ ደግሞ አልነበረም። መጀመሪያ ስለ ቤሊን እያወሩ ነበረ። ሙስጠፋ ምን ሆነ ነው እንደዚህ የደነገጥከው? በጣም ማለት በጣም ከፍቷል። አዎ ቤሊን በጣም የምታሳዝን ልጅ ናት። ማለት ለምን አሳዘነች? አምነን ታፈቅረዋለች እና እያፈቀረችው ደግሞ አለመናገሯ እሷ በጣም የተጎዳች ሰው ናት። ህመሙን ደግሞ እኔ ያውቀዋለሁ። እንዴት ልታውቀው ቻልክ? በዛች ቴክስት በምጽፍልህ ሴት ነው። አዎ አውቀዋለሁኝ እና ከባድ ነገር ነው እያሳለፈች የነበረችው። በጣም ታሳዝናለች። በቃ እኔ ሸዋለሁ ሰድ ብሎ አቶ ሙስጠፋ ሲሄድ ማለት ነው ጄሪ በሙስጠፋ ስልክ ትደውላለች። ሲፈን ደግሞ እዛው ነበረች እና ስልኩን በማንሳት አንቺ ማንሽ? እኔ የሙስጠፋ ሚስት ነኝ። ሁለተኛ በዚህ ስልክ እንዳትደውይ፣ የራስሽን ህይወት ኖሪ፣ በሰው ህይወት አትግቢ ብላ እንግዲህ ጄሪ ደውላ ለሙስጠፋ፣ ሲፈን ደግሞ እንደዚህ ብላ ዘጋችባት ማለት ነው። ምክንያቱም ሲፈን ሙስጠፋን ትፈልጓለች። ሙስጠፋ ደግሞ ያን ነገር አያውቅም። ማለት እሱ ጄሪን እንደሚወድ ጄሪ የድሮ ፍቅረኛ እንደሆነች ሲፈን ምንም የምታውቀው ነገር የለም። ግን ጄሪ ነበረች የደወለችላት። ግን በድምጿ መለየት ስትችል ምንም አልጠረጠረችም። ተናዳ ስለነበረ ሁለተኛ በዚህ ስልክ እንዳትደውይ፣ ሙስጠፋ ባለትዳር ነው፣ እኔ ሚስቱ ነኝ እና በሰው ህይወት አትግቢ። ጄሪም እንግዲህ ምንድነው ነገር ብላ ተደናግጣ ስልኩን ዘግታ ሙስጠፋ ልክ ወደ ጄሪ ሄድ ሲል ወዴት ልትሄድ ነው እያለች ነበር። ሲፈን ምን ማለትሽ ነው? ወዴትስ ብሄድ? አንቺ ምን አስጨነቀሽ? አይ ምንም እንዲሁ ልጠይቅ ብዬ ነው። እንግዲህ ወደ ጄሪ ክፍል ነበር የሄደው። ለምን ነበር የፈለግሽኝ? ምን ፈልገሽ ነው? ለሆነ ጉዳይ ፈልጌ ነበር። ደግሞ ማናት ስልክህን ያነሳችው? እንዴ ማንስ ብትሆን አንቺ ቀናሽ እንዴ? አይ እኔ ስንት የሚቀናበት ሰው ሞልቶ በአንተ አልቀናም። እና ካልቀናሽ ምን እንደዚህ ያስቆጣሻል? ለዚያ መሰለኝ እንደዚህ ተናደሽ የተቀመጥሽው አይደለም? እሺ አሁን ለምንድን ነው የፈለግሽኝ? የሆነ ነገር ላማክረ ነበረ። እሺ ንገሪኝ ምንድን ነው ሲላትኝ መናገር አልፈለገችው። ምክንያቱም ሙስጠፋ ይናገርብኛል ብላ ስላሰበች በቃ ተው ብላ ሳትነግረው ነው እየሄደችው እና ሄዳ ከጎሽሜ ነው ስሙ አትክልት የሚኮተኩቱ ሰውዬ ጋር ሄዳ ተቀመጠች እና የኔ ልጅ ምን ሆነች ነው ሲላትኝ ከባድ ጥፋት አጥፍቻለሁኝ
እኮ እንደው ይቅርታ ታደርግልኝ ምንድን ነው ጥፋቱን ንገረኝ እና ከዛ መፍትሄ አብረን እንፈልግለታለን። ሊሊን ከደረጃ ላይ የገፈተርኳት እኔ ነኝ። ምን? እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ልታደርጊ ቻልሽ? ከባሌ ጋር በተደጋጋሚ አይቻታለሁ። ስለዚህ እኔ ደግሞ ሳናግራት ልትሰማኝ አልፈለገችም። እና ብታያትስ እንዴት እንደዚህ አይነት ነገር ታደርጊያለሽ? እኔ ራሱ አስቤው አይደለም ያደረኩት። እያናገርኳት ነበር። ከሷ ደግሞ ጥላኝ ስትሄድ ገፈተርኳት እና አሁን ጭንቀት ላይ ነኝ ብላ ለጎሽሜ እውነቱን ነገረችው ማለት ነው። እና በጣም ደንግጠው አነሳቸውም። እንዴት እንደዚህ ታደርጊ ቻልሽ? በማለት ይቅርታ ታደርግልሻለች ልጅቷ ለሰው ክብር ያላት እና ንጹሕ ልብ ያላት ልጅ ናት። ምናልባት እንኳንም ደህና ሆና ከተመለሰች ይቅርታ ታደርግልሻለች። እና ይቅርታ ታደርግልኝ ምንድን ነው ማድረግ ያለብኝ? ማድረግ ያለብሽ እንግዲህ እሷን መንከባከብ ነው። እንደዛ አድርጌ ይቅርታ ካደረገችልኝማ አድርገዋለሁ እያለች ነበር ጄሪ። ሲፈን ደግሞ በዚህ በኩል እንዴት እንደዛ ሊሆን ቻለ ማለት ቤሊም ማንም ሳይገፈትራት እንዴት ልትወርቅ ቻለች ከደረጃ እያለች እንግዲህ እያሰበች ነበረ። እና ሙስጠፋ ደግሞ አምነን ትወደዋለች ቤሊን አምነን ትወደዋለች ብሎ ስለነገራት ተጠራጥራለች። እርግጠኛ ነኝ ይሄን ነገር ያደረገችው ጄሪ ናት። እንግዲህ ሙስጠፋና እሷ ሲፈን ሳሎን ተቀምጠው ማለት ነው። ልክ ጄሪ ስትመጣ ጄሪ ምን ሆነሽ ነው? ፊትሽ ልክ አይደለም ተደናግጠሽ መሰለኝ በቤሊን ጉዳይ ነው መሰለኝ። አይ አልተደናገጥኩም። መደናገጥሽ እኮ የሚያስገርም ነገር አይደለም። ሁላችንም ደንግጠናል እያለች እንግዲህ ሲፈን እያወጣጣቻት ነበረ። እርግጠኛ ነኝ አንቺ መሰሪ ይህን ነገር ያደረግሽው አንቺ ነሽ ብላ እንግዲህ ጠርጥራታለች ማለት ነው። ሲፈን ከሲፈንና ከሜርሲ የሚሰወር ነገር የለም። እንግዲህ የልጅን አጣኋት እያሉ በሀዘን ይገኛሉ። አቶ አምነን እንግዲህ ሲመጣ ወይዘሮ ዛራ ሁላቸው ተሰባስበው ሲሄዱ እንግዲህ እሺ ምን አዲስ ነገር አለ ልጅ እንዴት ሆነ ስትል ወይዘሮ ዛራ አቶ አምነንም እነ ዛራ በጣም አዝናለሁ ነው ያለው። እውነት ለመናገር ቤሊን ከሞቶች ድራማ አያምርም። አቶ አምነን እና ቤሊን አንድ ላይ ሆነው ከዛ ጄሪ ደግሞ ለገንዘብ ብላ አቶ አምነን እንደቀረበችው ታውቁ ምናምን ቢሆን ደስ ይል ነበረ። እንግዲህ ድር በክፍል 28 ይመስላል። በክፍል 27 ማለት 29 እስከምንገናኝ ቸር ሰንብቱ።